In the past hour, Israel has announced that Iran's security chief Ali Larijani has been killed in an Israeli airstrike. The Israeli military says Gholam Reza Soleimani, the commander of Iran's internal security unit, has also been killed in a strike. እስራኤል የኢራንን አውራ ባለስልጣናት መግደሏን ቀጥላለች። የኢራንን የቁርጥ ቀን መሪዎች ገሃነም እየሸኘን ነው ብለዋል የእስራኤል መከላከያ መስሪያ ቤት። የመስሪያ ቤቱ ኃላፊ እስራኤል ካትዝ የኢራን የብሔራዊ ደህንነት ምክር ቤት ኃላፊ አሊ ላርጃኒን ገድለናል ብለዋል። የእስራኤል ጦር ትናንት ምሽት በፈጸመው ጥቃት የባሲጅ ኃይል አዛዥ የሆኑት ጎላም ሬዛ ሶሌይማኒ መገደላቸው ተሰምቷል። እስካሁን በኢራን በኩል ስለ ጉዳዩ እንዲህም ነው እንዲያም ነው አልተባለም። ይህ ከኻሜኒ ሞት በኋላ የተሰማ በኢራን ዘንድ የከፍተኛ ባለስልጣናት ግድያ ነው። ኢራን በእነዚህ ይፋዊ መግለጫዎች ላይ እስካሁን የሰጠችው አስተያየት የለም። ይህ ዘገባ እስከተጠናቀረበት ሰዓት ድረስ። በሌላ በኩል የእስራኤል አየር ጥቃት በሊባኖስ መዲና ቤይሩት በሚገኙ 3 ሰፈሮች ላይ ያረፈ ሲሆን ጦሩ በኢራን ዋና ከተማ ቴህራን ላይ አዳዲስ ጥቃቶችን ገፍቷል። የእስራኤል ጦር ሰኞ ዕለት በፈጸመው ግብ ተኮር ጥቃት የኢራኑን ባሳጅ ታጣቂ ኃይል አዛዥ መግደሉን አስታውቋል። የእስራኤል መከላከያ ኃይል አይዲኤፍ የጎላም ሬዛ ሶሌይማኒን መገደል በአገዛዙ የደህንነት ህዝና ቁጥጥር መዋቅሮች ላይ ተጨማሪ ከፍተኛ ምት የሚያሳርፍ ነው ብሎታል። የእስራኤል መከላከያ ኃይል ግለሰቡ የት እንደተገደሉ አልገለጸም። ጉዳዩን በቅርበት የሚያውቁ አንድ የእስራኤል ምንጭ ሌሎች ከፍተኛ የባሲጅ ኃይል አመራሮችም መገደላቸው ለሲኤንኤን ተናግረዋል። ሶሌይማኒ የባሲጅ አዛዥ ሆነው የተሾሙት በሐምሌ 2019 በቀድሞ የሀገሬው መሪ አሊ ኻሜኒ ነበረ። በእርሳቸው የስልጣን ዘመን ባሲጅ የ2019 ሰልፎችን ጨምሮ ጸረ መንግስት ተቃውሞዎችን በማፈን ረገድ ስማቸው ይጠራል። በእነዚህ እንቅስቃሴዎች ውስጥ ባላቸው ተሳትፎ ምክንያት ሶሌይማኒ በአሜሪካ፣ በአውሮፓ ህብረት፣ በዩናይትድ ኪንግደምና በሌሎች ሀገራት ማዕቀብ ተጥሎባቸዋል። ባሲጅ በኢራን አብዮታዊ ዘብ ስር የሚገኝ የበጎ ፈቃደኞች ሚሊሻ ሲሆኑ የውስጥ ደህንነትን የሚያስከብሩ፣ የተቃውሞ ድምጾችን የሚያፍኑና ሰላማዊ ዜጎችን አገዛዙን እንዲደግፉ የሚያንቀሳቅሰውን ኃይል ይዘውራሉ። የእስራኤል መከላከያ ኃይል ሰኞ ምሽት በቴህራን፣ ሽራዝና ታብሪዝ ከተሞች ተከታታይ የተቀናጁ ጥቃቶችን ፈጽሟል። ጦሩ ላርጃኒን ኢላማ ስለማድረጉ ምንም የገለጸው ነገር የለም። በምትኩ የሚሳኤል ማምረቻ ቦታዎችን፣ የእዝ ማዕከላትን እንደ ኢላማ ዘርዝሯል። ጀነራል ዛሚር ወቅታዊ ሁናቴን በመገምገም ላይ በነበሩበት ወቅት የወታደራዊ አቅሞችንና የኢንዱስትሪ ማምረት አቅሞችን ከማዳከም ጎን ለጎን በአብዮታዊ ዘብ አባላትና በአገዛዙ የአፈና መዋቅር ላይ እርምጃ እየወሰድን ነው ብለዋል። እስራኤል ከጥቂት ቀናት በፊት በፈጸመችው የተለየ ጥቃት በጋዛ ውስጥ በኢራን የሚደገፈው የታጣቂ ቡድን የሆነውን የፍልስጤም እስላማዊ ጂሃድ ከፍተኛ አመራሮችን ኢላማ ማድረጓን የእስራኤሉ ምንጭ ለሲኤንኤን ተናግረዋል። የኢራኑ ባሳጅ ታጣቂ ኃይል በቅርበት ሲቃኝ። ባሲጅ ከእስላማዊ አብዮታዊ ዘብ 5 ቅርንጫፎች አንደኛው ነው። እንደ ፖሊስ የሚያገለግል ሲሆን በግልጽ የሚታይ በጎዳና ላይ የሚንቀሳቀስና የሀገር ውስጥ የጸጥታ ኃይል ነው። በፋርስ ቋንቋ ንቅናቄ የሚል ትርጉም ያለው ባሲጅ በመላው ሀገሪቱ አባላትን የሚመለምል የበጎ ፈቃደኞች ስብስብ ሲሆን በአብዛኛው ከድሃና ወግ አጥባቂ ማህበረሰቦች የተውጣጣ አባላትን ያቀፈ ነው። በዋነኝነት ሀገር ውስጥ ያለውን አገዛዝ የመደገፍና በህዝቡ ዘንድ እስላማዊ የሞራል እሴቶችን የመጠበቅ ኃላፊነት አለው። የእስራኤል ጦር ሰኞ ዕለት በፈጸመው ግብ ተኮር ጥቃት የኢራኑን ባሲጅ ታጣቂ ኃይል አዛዥ ጎላም ሬዛ ሶሌይማኒን መግደሉን የተናገረው በ1980ዎቹ ለ8 ዓመታት በተካሄደው የኢራን ኢራቅ ጦርነት ባሲጅ በኢራቅ ኃይላት ላይ የሰው ማዕበል ወይንም ሂውማን ዌቭ ስትራቴጂን በመጠቀም ጥቃት በመፈጸም የሚታወቅ ሲሆን ለሙያተኛው ጦር መንገዱን ክፍት ለማድረግ ፈንጂ በተቀበረባቸው ማሳዎች ላይ በመጓዝ አካባቢውን ከፈንጂ አጽድቷል። ይሁን እንጂ በዚህኛው ክፍለ ዘመን ኃይሉን ትኩረቱን ይበልጥ በሀገር ውስጥ ጉዳይ ላይ ያደረገ ነው። መቀመጫውን አሜሪካ ያደረገ የጦርነት ጥናት ተቋም መረጃ እንደሚያሳየው ኃይሉ ግምቱ 450 ሺህ የሚደርሱ አባላትን ያቀፈ ሲሆን የጸረ መንግስት ሰልፎችን በማፈን ረገድ ቁልፍ ሚና ይጫወታል። ይህ ኃይል በ2022 እንዲሁም ቅርብ ጊዜ በተካሄዱት ህዝባዊ ተቃውሞች ላይ ድምጽ በማፈን ረገድ ግንባር ቀደም ሚና የተጫወተ ነው። ለመሆኑ ተገደሉ የተባሉት የደህንነት ኃላፊ አሊ ላርጃኒ ማን ናቸው? ሰኞ ምሽት ተገድለዋል ተብለው በእስራኤል መከላከያ ሚኒስትር እስራኤል ካትዝ የተገለጹት የኢራን ብሔራዊ ደህንነት ምክር ቤት ኃላፊ አሊ ላርጃኒ በቅርብ ወራት በኢራን ውስጥ እጅግ ቁልፍ ከሆኑት ሰዎች መካከል አንደኛው ናቸው። በመጀመሪያ በጥር ወር የተካሄዱ ህዝባዊ ተቃውሞችን በማፈን ረገድ ቁልፍ ሚና ነበራቸው። በመቀጠልም የጠቅላዩ መሪ አሊ ኻሜኒን ሞት ተከትሎ በተፈጠረ የሽግግር ሂደት ውስጥ የራሳቸው ሚና ተጫውተዋል። የ67 ዓመቱ ሹም ከኢራን አብዮታዊ ዘብ IRGC ጋር የረጅም ጊዜ ትስስር የነበራቸው ሲሆን ለእስራኤል ዋነኛ ኢላማ ቢሆኑም ባለፈው ሳምንት በቴህራን በተካሄደ ህዝባዊ ሰልፍ ላይ በመገኘት የአገዛዙ ጉልህ አርማ ሆነው ቆይተዋል።
ላርጃኒ በእስላማዊት ሪፐብሊክ ፖለቲካ ውስጥ በተለያዩ ሚናዎች በማገልገል በብቃት ተጉዘዋል። ወደ ፖለቲካዊ ሚናዎች ከመሸጋገራቸው በፊት በ1980ዎቹ ከኢራቅ ጋር በተደረገው ጦርነት በአብዮታዊ ዘብ ውስጥ አዛዥ ነበሩ። ላርጃኒ መንግስት ብሮድካስተር ኃላፊ፣ የኢራን ዋና የኒውክሌር ተደራዳሪና የኢራን ፓርላማ አፈ ጉባኤ እስከ 2020 ድረስ ለ12 ዓመታት በመሆን አገልግለዋል። በፈረንጆቹ 2004 የደህንነት አማካሪ ሆነው ከተሾሙ በኋላ በደህንነት ጉዳዮች ዙሪያ ይበልጥ የሐሜኒ ቀኝ እጅ ነበሩ። ባለፈው ዓመት ከእስራኤል ጋር በተፈጠረው ግጭት በብዙ ተንታኞች ዘንድ የኢራን ከፍተኛ ውሳኔ ሰጪ አካል ተደርጎ የሚወሰደው የብሔራዊ ደህንነት ምክር ቤት ኃላፊ በመሆን ወደ ተሰሚነታቸው ተመልሰዋል። ላርጃኒ በእስላማዊት ሪፐብሊክ ውስጥ ተጽዕኖ ፈጣሪ ከሆኑ የሃይማኖት አባቶች ቤተሰብ የተገኙ ናቸው። ከወንድሞቻቸው አንዱ የሆነው ሳዴቅ አያቶላህና የቀድሞ የኢራን የፍትህ አካል ኃላፊ ነው። በተጨማሪም የታወቁ ምሁር ነበሩ። በመጀመሪያ በሻሪፍ የቴክኖሎጂ ዩኒቨርሲቲ በሂሳብና በኮምፒውተር ሳይንስ የሰለጠኑ ሲሆን ከቴህራን ዩኒቨርሲቲ በፍልስፍና የዶክተሬት ዲግሪ አግኝተዋል። ስለ ጀርመናዊ ፈላስፋ ኢማኑኤል ካንት ስራዎችም በስፋት ጽፈዋል። ተንታኞች እንደሚሉት ሰውየው ተራማጅ ናቸው፣ ፕራግማቲስት የሚባሉ ናቸው። ለእስላማዊት ሪፐብሊክ የህልውና ስርዓት በኢራን ነዛም በመባል የሚታወቀው የአስተዳደር ስርዓት እጅግ ቁርጠኛ ነበሩ። እንደ ተንታኞች ገለጻ ግጭቱ ከጀመረበት ጊዜ አንስቶ ላርጃኒ የአሜሪካውን ፕሬዚደንት ዶናልድ ትራምፕን በተደጋጋሚ የሚያበሳጩና የኢራንን የጦርነት ስትራቴጂ በመቅረጽ ረገድ ትልቅ ሚና ያላቸው ናቸው። ግጭቱ እንደጀመረ ብዙም ሳይቆይ በኤክስ ገጻቸው ባሰፈሩት መልእክት ከአሜሪካ በተለየ መልኩ ኢራን ለረጅም ጊዜ ጦርነት ራሷን አዘጋጅታለች ብለዋል። የኢራን የቁርጥ ቀን መሪዎችና የስትራቴጂያዊ መዋቅሩ መናጋት። በመካከለኛው ምስራቅ የፖለቲካና ወታደራዊ ምህዳር ውስጥ የኢራን ከፍተኛ ባለስልጣናት በተከታታይ ኢላማ መደረጋቸው የሀገሪቱን የደህንነትና የውሳኔ ሰጪነት መዋቅር ከዚህ ቀደም ታይቶ በማያውቅ መልኩ ፈትኖታል። የእስራኤል መከላከያ ሚኒስትር እስራኤል ካትስ የኢራን ብሔራዊ ደህንነት ምክር ቤት ኃላፊ አሊ ላርጃኒና የባሲጅ ታጣቂ ኃይል አዛዥ ጎላም ሬዛ ሶሌማኒ ተገድለዋል ማለታቸው ኢራን ካለችበት የህልውና ጦርነት አንጻር ትልቅ ትርጉም የሚሰጠው ነው። በተለይም ላርጃኒ ከቅርብ ጊዜያት ወዲህ በኢራን ከፍተኛ አመራር ውስጥ እንደ ተግባር መሪ ዴፋክቶ ሊደር ይታዩ የነበሩ ናቸው። ግድያው ለቴህራን በእጅጉ የሚያጎል ይሆናል ተብሎ ይገመታል። የእርሳቸውና የባሲጅ አዛዥ ሱሌማን መወገድ ኢራን በአጭር ጊዜ ውስጥ ልትተካቸው ማትችላቸውን የአመራሮች ክፍተት ይፈጥራል ተብሏል። የእስራኤል ስትራቴጂ የኦክቶፐሱን ራስ መቁረጥ። እስራኤል በኢራን ላይ በከፈተችው ጥቃት በውክልና ጦርነት አልፎ ቀጥተኛና የአገዛዙን ምሰሶች ወደ መነቅነቅ ተሸጋግሯል። የእስራኤል መከላከያ ሚኒስትር በይፋ እንደገለጹት ሀገራቸው እየተከተለች ያለችው ስትራቴጂ የኦክቶፐሱን ራስ መቁረጥ ሴቨሪንግ the head of the octopus የሚል ነው። ይህ ማለት ኢራን በቀጠናው የምታንቀሳቀሳቸውን እንደ ሄዝቦላና ሐማስ ያሉ ታጣቂዎችን ብቻ ሳይሆን ዋናውን መነሻ የማዳከምና የማጥፋት እርምጃ ነው እየወሰደች ያለችው። ይህ የእስራኤል እርምጃ በሁለት ዋና ዋና ግቦች ላይ ያተኮረ ነው። አንደኛው የኢራንን የአፈና መዋቅር በማዳከም የአገር ውስጥ ተቃውሞች እንዲበረቱና አገዛዙ ከውስጥ እንዲናጋ ማድረግ ነው። ሁለተኛው ደግሞ የኢራንን የሚሳኤልና የድሮን የማምረት አቅም በማውደም ቀጠናዊ ስጋቱን መቀነስ ነው። እስራኤል ይህን ጦርነት የምትገፋበት ፍጥነትና ድፍረት ለዓመታት የህልውና ስጋት ስትለው የነበረውን የኢራን የኒውክሌርና ወታደራዊ አቅም ለአንዴና ለመጨረሻ ጊዜ ለመደምሰስ ካላት ጽኑ ፍላጎት የመነጨ ነው። የአሜሪካ ሚናና የመርህ አጋርነት። እስራኤል ይህን ሰፊ ወታደራዊ ዘመቻ የምታካሂደው በአሜሪካ ድጋፍ ነው። በተለይም የዶናልድ ትራምፕ አስተዳደር ወደ ስልጣን መመለስ በቴህራን ላይ የሚከተለውን ከፍተኛ ጫና ወደ ቀጥተኛ እርምጃ ቀይሮታል። ትራምፕ ከዚህ ቀደም የቃሴም ሶሌማኒን ግድያ ትዕዛዝ እንደሰጡት ሁሉ በኢራን ላይ የሚወሰዱ እርምጃዎች የሀገሪቱን ወታደራዊ አቅም ለማዳከምና ለኢራን ህዝብ የነጻነት ሰዓት ቀርቧል የሚል መልእክት ለማስተላለፍ ያለሙ ናቸው። እስራኤል አሜሪካ የተማመነችው በወታደራዊ ቴክኖሎጂና በዲፕሎማሲ ከለላ ብቻ ሳይሆን የአሁኑ የአሜሪካ አስተዳደር ከኢራን ጋር የሚደረግ ማንኛውም ድርድር ጥንካሬን መሰረት ያደረገ መሆን አለበት የሚል ጽኑ እምነት ስላለው ነው። ትራምፕ በመካከለኛው ምስራቅ አዲስ የኃይል ሚዛን ለመፍጠር ያላቸው ፍላጎት ከእስራኤል ስትራቴጂያዊ ግቦች ጋር በሙሉ የተጣጣመ ነው። ይህ የመርህ አጋርነት እስራኤል በቴህራን በሺራዝና በታብሪጅ ላይ ጥቃቶችን እንድትሰነዝር ድፍረት ሰጥቷታል። የኢራን ቀጣይ እርምጃም በቀል ወይስ ስትራቴጂያዊ ትዕግስት? ኢራን በአሁኑ ወቅት በአስቸጋሪ ፈተና ውስጥ ትገኛለች። በአንድ በኩል እንደ አሊ ላርጃኒ ያሉ መሪዎቿ መገደላቸውና የአየር ክልሏ መጣሱ ለክብሯ ሲባል ጠንካራ ምላሽ እንድትሰጥ ያድርጋታል። በሌላ በኩል ደግሞ የምትሰጠው ማንኛውም መጠነ ሰፊ ምላሽ ለስርዓቱ መውደቅ ምክንያት የሚሆን ሁለገብ ጦርነት ወይንም ፉል ስኬል ዎር ሊያስከትል ይችላል የሚሉ አስተያየት ሰጪዎች አሉ። ኢራን በአሁኑ ወቅት እየተጠቀመችበት ያለው ስልት ስትራቴጂያዊ ረብሻ መፍጠር የሚባለው ነው። በሆርሙዝ ወሽመጥ ላይ የንግድ መርከቦችን እንቅስቃሴ ማስተጓጎል፣ በባሕረ ሰላጤው ሀገራት ሳዑዲ አረቢያ፣ የተባበሩት አረብ ኤምሬቶች ላይ የሚሳኤል ጥቃቶችን መሰንዘርና ጦርነቱን ቀጠናዊ መልክ ማስያዝ ነው። ይህን የምታደርገው በዓለም አቀፉ ማህበረሰብና በነዳጅ ገበያ ላይ ጫና በመፍጠር አሜሪካና እስራኤል ጥቃታቸውን እንዲያቆሙ ለማስገደድ ነው።
ሆኖም ከፍተኛ አመራሮቿ በተከታታይ መገደላቸው ይህን ስልቷን የሚተገብሩ ሰዎችንና የእዝ ሰንሰለቱን ያዳክመዋል የሚል ግምት አለ። እንዲያም ሆኖ ኢራን የምትከተለው ሞዛይክ ሚሊተሪ ሲስተም ይህ ማለት ያልተማከለ ወታደራዊ የእዝ ሰንሰለት የኢራን ዋና ዋና መሪዎች ቢገደሉ እንኳን ኢራን ለረጅም ዓመታት እየተዋጋች መቀጠል የምትችልበትን ስርዓት ከዓመታት ቀድማ ነው ወደ ስራ ያስገባቸው። ወደ አዲስ የመካከለኛው ምስራቅ ምዕራፍ የአሁኑ የኢራን እስራኤል ግጭት ተራ ድንበር ወይንም የውክልና ጦርነት አይደለም። ይህ ለ47 ዓመታት የዘለቀው የአሜሪካ ኢራን የጠላትነት ግንኙነትና የእስራኤል ትግል ከፍተኛ ደረጃ ላይ የደረሰበት ወቅት ነው። የላርጃኒ መገደል ኢራንን በአመራር ደረጃ አዳክሟታል። የእስራኤል ወታደራዊ ግስጋሴ ደግሞ ቀጠናዊ ተጽዕኖውን እያከሰመው ነው ተብሏል። የታሪክ ምሁራን እንደሚናገሩት እንደ ኢራን ያሉ በርካታ የአመራር ንብርብሮች ሌየርስ ኦፍ ሊደርሺፕ ያላቸው ስርዓቶች በአንድ መሪ መገደል ብቻ በቀላሉ እጅ የሚሰጡ አይደሉም። ሆኖም የአሁኑ ጥቃት የተቀናጀ ተከታታይና ከፍተኛ የቴክኖሎጂ አቅም የታየበት ነው። ኢራን ራሷን ለማደራጀት የምታገኘውን ጊዜ እያሳጣት ነው ተብሎ ይገመታል። ወደፊት የሚታየው ውጥረት ኢራን ለድርድር የምትቀርብበት ወይንም የአገዛዙ መዋቅር ሙሉ ለሙሉ የሚለወጥበት አዲስ የታሪክ ምዕራፍ ሊሆን ይችላል ወይንስ የአሜሪካ ሽንፈትና የኢራን ነጻነት ይበሰርበታል የሚለው ሁነኛ ምላሽ ያላገኘ ነው። በዚህም ተባለ በዚያ ግን ኢራን ለእንደዚህ አይነቱ ጦርነት ለዓመታት ስትሰናዳ የቆየች እንደመሆኗ አውራ መሪዎቿ ቢገደሉ እንኳን የገነባቸው ወታደራዊ ስርዓት ባልተማከለ የእዝ ሰንሰለት ለዓመታት እየተዋጋ መቀጠል የሚችልበትን አቅም የታጠቀ እንደመሆኑ መጠን ኢራን በቀላሉ እጅ የምትሰጥ አለመሆኗን ማሳያ ተደርጎ የሚጠቀስ ነው።